ከሀገር ውስጥና ከውጭ ምንጮች የተሰሙ ጠንካራ ይዘትነት ያላቸው ስፖርታዊ መረጃዎች ደግሞ ወደ እናንተ የምናቀርብበት ሰዓት ላይ ነው የምንገኘው። ለዚህ ደግሞ ሚካኤል ደጀኔ በክፍል አንዱ መረጃዎቻችን እዚሁ ስቱዲዮ ተገናኝተናል። ሚካኤል እንደምን አድረሃል? አለን እያሉስ እንደምናለሽ እንደምናላችሁ እያላል መጾችን በያሉበት አለን። ክፍል አንዱ ላይ ነው የምንገኘው። ምን ጉዳዮችን ይዘሃል? ያው የአፍሪካ እግር ኳስ አወዳደር አካል ትላንትና መልካም ዜና ሰምቷል በአጠቃላይ ለሀገራችን። ምክንያቱም በሀገራችን ውስጥ ከሚገኙ ስቴዲየሞች መካከል ሁለቱን ማለትም አበበ ቢቂላ ስቴዲየምና ድሬዳዋ ስቴዲየምን በቀጣይ ዓመት ኢንተርናሽናል ብለን እንኳን እንድንጠራ የሚያስችል ፈቃድ ሰጥቷቸዋል። ዊች ሚንስ የማጣሪያ ጨዋታዎችን ማከናወን ይችላሉ። ክለቦች ደግሞ የሻምፒየንስ ሊግ እንዲሁም የኮንፌዴሬሽን ካፕ የመልስ ጨዋታዎቻቸውን እዚሁ ሀገራቸው ላይ ማድረግ የሚችሉበትን አጋጣሚ ይዘረጋል ማለት ነው። ከሲዳማ ቡናና ከወልዋሎ ዓዲግራት ዩኒቨርሲቲ ጋር በተያያዘ ይህ በሰበር ዜና ትናንትና ተሰምቷል። ዝርዝር መረጃውን እናጋራለን ማለት ነው። እዚያው አዲስ አበባ እግር ኳስ ፌዴሬሽን የሚያዘጋጀው 2018 የሴቶች ከፍተኛ ዲቪዥን ውድድር ያላለቁ ጨዋታዎች ቢኖርም ኢትዮጵያ ቡና ግን የውድድሩ ሻምፒዮን መሆኑ በይፋ ተረጋግጧል። ከዚህ እንቅስቃሴ ጋር በተያያዘ የሴቶችን እግር ኳስ ለማሳደግ የአይነተኛ ሚና የሚወጣው የውድድር ምዕራፍ ነው። ስለዚህ ምን ውጤቶች ተመዘገቡ? ከዛ በተጨማሪ ደግሞ ኮከብ ግብ ጠባቂ፣ ተጫዋች፣ ጎል አስቆጣሪ፣ ኮከብ አሰልጣኝ ተመርጧል። እነዚህ ጉዳዮች ምን ቃኝ ይሆናል። ከዛ ውጪ ባርማዶ ላይ ስናቀና ያው ግልጽ ነው የዓለም ዋንጫ ጉዳዮች ትኩረት እንሰጣቸዋለን። ምክንያቱም ትላንት አርጀንቲና አሁንም ቢሆን በተለይ የእግር ኳስ ቤተሰቡን እጅግ እንዴት ነው በጣም አነጋጋሪ ውጤት ነው የተመዘገበው። ምክንያቱም በ13 ደቂቃ ከ50 ሰከንድ ውስጥ ከ2-0 መመራት 3-2 አሸንፈው ወጥተዋል እና ከሜሲ ጋር የአድቬንቸር እንደቀጠለ ነው። በዓለም ዋንጫ ላይ በተለይ ደግሞ ከግብጽ ብሔራዊ ቡድን ጋር ያደረጉት ትንቅንቅ በትልቁ ተጠባቂ ነበር። ከዚህ ጨዋታ በኋላ በጣም ሰፊ ሀሳቦች እየተሰነዘሩ ይገኛሉ። የአርጀንቲናና የፊፋ ያላቸው ያው ከመጋረጃ ጀርባ ያለ ቁርኝት አሁን እየታየ ይገኛል። ፕላስ ዳኞች በጣም ፌቨር እያደረጉ ይገኛሉ። ይሄ በግልጽ እየታየ ነው። የአደባባይ ሀቅ ሆኗል። ዳኝነቱ በጣም ፍርደ ገምድል መሆኑን እየተገለጸ ይገኛል። በሚዲያዎችም፣ በፐንዲቶችም፣ በጋዜጠኞችም፣ በሌሎችም ማለት ነው በባርማዶም እስከ ሀገር ውስጥ እነዚህን ጉዳዮች እንቃኛለን። ለምን ተፈጥሮ ነው የሚሉትን ጉዳዮች ለማንሳት እንሞክራለን። መልካም መቀጠል ትችላለህ። ወደ ባርማዶ ጉዳዮች እናቀናለን። ከዓለም ዋንጫ ጉዳዮች ጋር በተያያዘ ያሉትን ነጥቦች ምናነስ ይሆናል። አርጀንቲና ከግብጽ ብሔራዊ ቡድን ጋር በትላንትናው ዕለት በጣም ተጠባቂ የጥሎ ማለፍ ጨዋታቸውን አድርገው ነበረ። በተለይ ጎረቤት ሀገር ግብጽ 7 ጊዜ አፍሪካ ዋንጫ ሻምፒዮን ናት። ከዛ በተጨማሪ ደግሞ ወደዚህ ምዕራፍ ላይ እንድትደርስ አውስትራሊያ ለ2 ሰዓት የቆየ ትንቅንቅ አድርጋ በመለያ ምት አሸንፋ ነው የመጣችው። አርጀንቲና በበኩሏ ሌላዋን የአፍሪካዊት ሀገር ኬፕ ቨርደን እንዲሁ በጣም እስከ 120 ደቂቃ ድረስ የቆየ ከፍተኛ ትንቅንቅ አድርጋ በተለይ ደግሞ በተጨመሩት ደቂቃዎች ላይ ከቆመ ኳስ ባገኙት ጎል ነው 3-2 አሸንፈው የመጡት ማለት ነውና የ2022 የዓለም ዋንጫ አሸናፊ ሀገር ናት አርጀንቲና እንደሚታወቀው። ስለዚህ ላቅ ያለ ትንቅንቅ እንደምንመለከት ሳይታለም የተፈታ ነበር። ገና ጨዋታው በተጀመረ በ15ኛው ደቂቃ ላይ እንግዲህ ኢብራሂም ማለትም ያሰር ኢብራሂም የማል ተከላካይ መስመር ተጫዋቹ ባስቆጠረው ጎል መሪ መሆን ችሎ ነበር። ከ6 ደቂቃ በኋላ በፍጹም ቅጣት ምት ያገኙትን አጋጣሚ መጠቀም አልቻሉም አርጀንቲናዎች። ሊዮኔል ሜሲ በዚህ የዓለም ዋንጫ ላይ ያገኘውን 2 ፍጹም ቅጣት ምት ኮንቨርት ማድረግ ሳይችል ቀርቷል፣ መጠቀም ሳይችል ቀርቷል። የመጀመሪያ አጋማሽም በግብጽ 1-0 መሪነት ይጠናቀበት አጋጣሚ ያለ። ከረፍት መልስ ትልቁ ቁም ነገር ትልቁ መነጋገሪያው ጉዳይ 58ኛው ደቂቃ ላይ ዘኪ አብዱላሮፍ ያስቆጠረው ጎል በቪኤአር መሻሩ ነው። እንግዲህ ዘኪ አብዱላሮፍ ጎሏን ባስቆጠረበት ሂደት ላይ እንግዲህ በቢልድ አፕ ወይም ደግሞ በሂደት ጎሉ በመቆጠሩ ሂደት ላይ የተፈጠረ ጥፋት አለ በሚል ነው ቪኤአር 91 ሜትሮችን ወደ 105 ያርድ ወደ ኋላ ተመልሶ ሊሳንድሮ ማርቲኔዝ ላይ ጥፋት ተሰርቷል በሚል ጎሏን የሻራትና ይሄ ጉዳይ ነው ትልቁ መነጋገሪያ ርዕስ ሆኖ እየተፈጠረ የሚገኘው። ቫር ከተቀመጠለት ገደብ በላይ ጣልቃ ገብቷል ማለት ነውና አይኤፍኤቢ የዓለም አቀፍ የዚህ የእግር ኳስ መተዳደሪያው ደንብና ሕግ እያንዳንዱን የጨዋታ እንቅስቃሴ ቫር ገብቶ መከታተል የሚችልበትን ስልጣን ይሰጣል። ግን ቫር ክሊር ኤንድ ኦብቪየስ ወይም ደግሞ ግልጽ የሚታዩ የፍጹም ቅጣት ምት ሊሆን ይችላል፣ ማኖ ሊሆን ይችላል፣ ጉንጠሎች ሊሆን ይችላሉ። ዳኛው ያላያቸው ጉዳዮች ላይ ያው ጣልቃ ገብቶ ዳኛውን ያግዛል ቪአር እንጂ ከዛ ውጪ ማገዝ ወይም ደግሞ ጣልቃ መግባት በሌለባቸው ጉዳዮች ላይ ጣልቃ መግባት የለበትም። ሊሳንድሮ ማርቲኔዝ ጥፋት አይደለም ሳይሆን ግን በዳኝነት ሂደቱ ላይ ታይቷል በደንብና በተለይ ዳኛው ፍራንኮይስ ለቴክሴ ናቸው፣ ፈረንሳይ ዳኛ ናቸውና በተለይ እንቅስቃሴውን ካዩ በኋላ ጥፋት አይደለም ብለው አልፈውታል። ከዛ በኋላ ነው ቫር ተመልሶ መጥቶ እንግዲህ እንቅስቃሴውን ጎሉ ከተቆጠረ በኋላ ያንን እንቅስቃሴ ከ91 ሜትር በፊት በጣም ብዙ አታኪንግ ፌዝ አልፏል፣ ተቀባብሏል፣ ተጫዋች አልፏል። ወደ 16-50 ኳስ ተሰንጥቆ ነው ሐሰን አመቻችቶ ያቀበለውን ኳስ ይህ ተጫዋች ዘኪ አብዱላሮፍ ያስቆጠረውና ያንን ሁሉ ተመልሶ የተሻረበት መንገድ ነው በጣም በስፋት የእግር ኳስ ቤተሰቡ ጥያቄ እያነሳ የሚገኘው። እርግጥ ነው ከዛ በኋላ 67ኛው ደቂቃ ላይ ድጋሜ ዘኪ አብዱላሮፍ በሐሰን እንደገና አመቻችቶ ያቀበለውን ኳስ 67ኛው ደቂቃ ላይ ተጠቅሞ ጎል አስቆጥሯል። ግን የቡድኑን ጨዋታ በአጠቃላይ ከባቢያዊ ሁኔታና የሞራል ስነ ልቦና ዝግጅታቸውን ግብጽ ላይ ጥያቄ እንዲነሳባቸው እያደረገ አጋጣሚ ሆኗል በሚለው ጥያቄ የተነሳበት የሚገኘው የዳኝነት ሂደቱ በዋነኝነት መሀል ዳኛው ብቻም ሳይሆን
ቪኤአር ላይ ተሰይመው የነበሩትን ፈረንሳይ ዳኛ ትልቅ ጥያቄ እየተነሳባቸው ይገኛል። በማይክሮስኮፕ ታይቶ የማጥቃት እንቅስቃሴን ቫር ማየት ይችላል የሚለውን የዓለም አቀፉን እግር ኳስ መተዳደሪያ ደንብ ሕግን ተገን በማድረግ ግብጽ ፍርደ ገምድል ውሳኔ ተወስኖብናል። ይሄ ጨዋታ በአጠቃላይ ምን ያክል ፊፋ አርጀንቲናን ፌቨር እንደሚያደርግ በፊትም ይታወቃል። አሁንም በዛው መንገድ ነው። ፍጹም ነው የተበደል ነው ከሚባለው በላይ በሚል ሀሰም ሀሰን ካሁን በኋላ ወደ ሀገሬም ስመለስ የዓለም ዋንጫን አልመለከትም ብሏል። ይሄ አንድ ሀገርን ዋንጫ እንድታሳካ ለማድረግ የተቀነባበረ ድርጊት ነው በሚል በጣም በትልቁ ፍርደ ገምድል ውሳኔ እንደተወሰነባቸው በጣም ምሬት በተሞላበት ሀሳብ ከጨዋታው በኋላ ሰጥቷል። በነገራችን ላይ ሀሰም ሀሰን ማለት ነው ከዚህ ጨዋታ እንቅስቃሴ ጋር በተያያዘ ማለት ነው። ሁለተኛው ጎል ካስቆጠሩ በኋላ ግን በ79ኛው ደቂቃ ላይ ክርስቲያን ሮሜሮ 2-1 እንዲሆኑ ምክንያቱ የሆነችውን ጎል አስቆጥሯል። ከ79ኛው ደቂቃ ላይ ማለት ነው። ከዛ በኋላ ነው እንግዲህ ነገሮች በጣም እየተቀያየሩ የመጡት ማለት ነው። ከዛ በኋላ አውቶማቲካሊ ከ4 ደቂቃ በኋላ ሊዮኔል አንድሬስ ሜሲ በተከታታይ የዓለም ዋንጫ 9ኛ ጨዋታው ላይ ጎል ማስቆጠር የቻለበትን በዚህ ካምፔን ደግሞ 8ኛ ጎሉን አስቆጠረ። አቻ ሆኑ ማለት ነው 83ኛው ደቂቃ ላይ በጣም በሞራል የተጎዱት የሚመስሉት ግብጾች ከዛ በኋላ በተፈጠረ ሂደት 16 ከ50 ውስጥ መሐመድ ሳላህ በክለብ አጋሩ አሌክሲስ ማካሊስተር ጥፋት ተሰርቶብኛል ቢልም ቪኤአር ጣልቃ መግባት አልፈቀደም። ሳይመለከተው ይገባል፣ ሲመለከተው ደግሞ አይገኝም። ይሄ ጉዳይ ነው በጣም በትልቁ የእግር ኳስ ቤተሰቡም ጋዜጠኞችም ፕሬሶችም ጥያቄ እንዳያነሱ ምክንያት እየሆነ የሚገኘው ማለት ነው። እሺ አመሰግናለሁ። የካፍ ጉዳዮችን አስቀድማለሁ። የአፍሪካ እግር ኳስ አወዳዳሪ አካል ወይም ደግሞ የበላይ ጠባቂ ተቋም የሆነው ካፍ ለሀገራችን እግር ኳስ ትልቁን ሰበር ዜና በትላንትናው ዕለት አሰምቷል። ምክንያቱም በአበበ ቢቂላ እንዲሁም ደግሞ በድሬዳዋ ስቴዲየም ላይ የመልስ ጨዋታዎችን ቢያንስ ኢንተርናሽናል የሆኑ የዓለም አቀፍ የማጣሪያ መርሃ ግብሮችን በሀገራችን ላይ ማከናወን የምንችልበትን እድል ሰጥቶናል። ምን አስተካክሎ ነው ድሬዳዋ ከተፈቀደ አይቀር አምና ስለምን አልተፈቀደ የሚል ጥያቄ እንድታነሽ የሚያስገድድ ነው። እሱም በዝርዝር የሚመለከተው አካል ይፋ ቢያደርገው ጥሩ ነበር። ምክንያቱም አምና ለምን አልተፈቀደም ታዲያ ደስ ሲልሽ ምትፈቅጂውና ደስ ሲልሽ ምትከለኪው ከሆነ እግር ኳስኛ ይዘት ወይም ደግሞ ይሄ እግር ኳስ ቋንቋ እየተጠቀምሽ ነው የሚለው ራሱን የቻለ ጥያቄ ጉዳይ ስለሚሆን ማለት ነው። የድሬዳዋ ስቴዲየም አምና ከተከለከለ ዘንድሮ ከተፈቀደለት ምን አሻሽሎ ነው የሚለው ነገር ብናቅ መልካም ነው። ይህ በእንዲህ እንዳለ ግን የአፍሪካን እግር ኳስ በበላይነት የሚያስተዳድረው ካፍ ለአዲስ የውድድር ዘመን ኢንተርናሽናል ጨዋታዎች እንዲያስተናግዱ ይሁንታ የሰጣቸውን ሀገራት ይፋ ሲያደርግ ኢትዮጵያም ተገኝታበታለች። ሁለት ስቴዲየሞቿ ኢንተርናሽናል ፈቃድ አግኝተዋል ማለት ነው። ካፍ ይፋ ባደረገው መረጃ መሰረት የድሬዳዋና የአበበ ቢቂላ ስቴዲየም ኢንተርናሽናል ጨዋታ እንዲያስተናግዱ መፍቀዱን አሳውቋል። ይሄ ለክለቦች ለብሔራዊ ቡድኑ በአጠቃላይ መልካም አጋጣሚ ይፈጥራል። ይበልጥ ደግሞ ይሄ ከስደት የሚታደጋቸው ነው የሚሆነው። ያው ዋሊዎቹ የሚባልበት ዋነኛ ምክንያት ሀገራችን ውስጥ ብቻ የሚገኝ እንስሳ ከመሆኑ ጋር በተያያዘ ነው። ግን በስፖርት ዲፕሎማሲ ወይም ደግሞ ላላስፈላጊ ወጪ የኢትዮጵያ እግር ኳስ ፌዴሬሽን በመዳረግ ባለፉት ጥቂት ዓመታት ላይ የዓለም ዋንጫም ሆነ የአፍሪካ ዋንጫ ማጣሪያ ጨዋታዎቹን በሜዳው ማድረግ የሚችልበት አጋጣሚ ሳይፈጠር ቀርቶ ያው የተንከራተተ በስደት ለማድረግ መገደዱ የሚታወቅ ጉዳይ ነው። በዛ ሂደት ውጤት መጠበቅ ሞኝነት ነው። ቢያንስ በሜዳው የሚያደርገውን ጨዋታ በሜዳው ካደረገ በኋላ ውጤት ካልመጣ ያኔ ቢያንስ መጠየቅ የተሻለ ይሆናልና በሚቀጥለው ወር መጨረሻ ኢንተርናሽናል ጨዋታ ይጠብቃቸዋል። በተለይ ሲዳማ ቡናና ወልዋሎ ዓዲግራት ዩኒቨርሲቲ ሁለቱም የኢትዮጵያ ዋንጫ የፍጻሜ ተፋላሚ እንደሆኑ ይታወቃል። ሲዳማ ግን ፕሪሚየር ሊጉን ስላሳካ ሻምፒየንስ ሊግ ይወክለናል። ስለዚህ ኢትዮጵያ ዋንጫ ላይ ቢያሸነፍም ያው ሁለት የተለያዩ ኮምፒቲሽኖች ላይ ስለማይሳተፍ ሻምፒየንስ ሊግ ላይ የሚወክለ ነው የሚሆነው። ወልዋሎች ሁለተኛ በኢትዮጵያ ዋንጫ የፍጻሜ ተፋላሚ መሆናቸውን ተከትሎ ኮንፌዴሬሽን ላይ የሚወክሉን ይሆናል ማለት ነውና አበበ ቢቂላ ስቴዲየምና ድሬዳዋ ስቴዲየም በይፋ ተፈቅዷል። ለሲዳማና ወልዋሎ ሲዳማ በሻምፒየንስ ሊግ ወልዋሎ በካፍ ኮንፌዴሬሽን ካፕ ላይ የመጀመሪያው ዙር ጨዋታቸውን ከሜዳቸው ውጭ አድርገው የመልሱ መርሃ ግብር በዚሁ ሀገራችን ላይ ማድረግ የሚችሉበት አጋጣሚ ከተፈጠረ ወይም ደግሞ የመጀመሪያውን ጨዋታ ሀገራችን ላይ ማድረግ የሚችሉበት እድል በጣም ከፍተኛ ነው ማለት ነው። ወይም ደግሞ የመልሱን ከሜዳቸው ውጭ ይጫወታሉ። ዞሮ ዞሮ በሜዳቸው ማድረግ የሚችሉበትን እድል ተመቻችቶላቸዋል። ሁለቱም አበበ ቢቂላን መርጠዋል። የኢትዮጵያ እግር ኳስ ፌዴሬሽን ሁለቱም ክለቦች ጠርቶ ባነጋገረበት ወቅት ነው የአበበ ቢቂላ ስቴዲየምን ምርጫቸው ያደረጉት። ከ5 ዓመታት በኋላ ከስደት የሚመለሰው የኢትዮጵያ ብሔራዊ ቡድን የአፍሪካ ዋንጫ ማጣሪያ ጨዋታውን ድሬዳዋ ላይ ያደርጋል። ጠንካራ ምድቦች ናቸው ያሉት። ሴኔጋል አለች እኛ ምድብ ላይ በነገራችን ላይ መረሳት የሌለበት ከ29 ዓመታት በኋላ እንግዲህ በዚህ በአፍሪካ ዋንጫ የማጣሪያ ጨዋታና እንቅስቃሴ ጋር በተያያዘ የሚታይ ይሆናል ማለት ነው። እኛ ምድብ ላይ ከመሯቸው ጋር በተያያዘ ጠንካራ እንቅስቃሴን ያደርጋሉ ወይስ አያደርጉም፣ እንዲሁም ደግሞ ቢያንስ በሜዳ ላይ በሚኖረው እንቅስቃሴ የቡድኑ ዝግጅትና ተያያዥ ጉዳዮች ጋር በተያያዘ አሰልጣኝ ዮሐንስ ሳሌ ከዚሁ ፈቃድ ጋር በተያያዘ የሚሰማቸውንም ስሜት እንዲሁም ከቡድኑ ዝግጅት ተነሳሽነት ሌሎች የሚነሱ አንኳር ነጥቦች አሉና ጠቅላላ ባለ ጊዜያቶች ላይ የአፍሪካ ዋንጫ ማጣሪያ መርሃ ግብሮች እንግዲህ መስከረም ላይ ይጀምራሉ። እንዲሁም ጨዋታችን ኢቭን ጎረቤት ሀገር ሱዳንም አለችበትና ግልጽ በሆነ መንገድ ከሜዳው ውጪና ከሜዳችን በምናደርግበት አጋጣሚ ላይ ይሄ ምን አንድምታ አለው የሚሉት ጉዳዮች ላይ ተጨማሪ ሀሳቦችን ይሰጣሉ ተብሎ ይገመታል ማለት ነው። ከዛ ውጪ የአዲስ አበባ እግር ኳስ ፌዴሬሽን እንግዲህ የሚያከናውናቸው የውድድር ምዕራፎች መካከል አንዱ የሆነው የሴቶች ከፍተኛ ዲቪዥን ውድድር ምዕራፍ ነው። ገና የሚቀሩ ጨዋታዎች አሉ። መግቢያ ላይ እንዳነሳሁት ቢሆንም ግን ኢትዮጵያ ቡና የውድድሩ ሻምፒዮን መሆናቸው ተረጋግጧል። ያን ተከትሎ በውድድሩ ሂደት ላይ ላቅ ላለ ብቃትና
እንዲሁም እንቅስቃሴ ላሳዩት የኮከብነት ክብርን የተጎናጸፉ ተጫዋቾች እንዲሁም ግብ ጠባቂ አሰልጣኝ ይፋ ሆኗል። በዚያ መንገድ ሳኒ አቡበከር ከኢትዮጵያ ቡና ኮከብ ተጫዋች ተብላ ተመርጣለች። ኮከብ ግብ ጠባቂ ከኢትዮጵያ ቡና እንደገና ብዙአየሁ ደጀኔ፣ ኮከብ ጎል አግቢ የኢትዮጵያ ንግድ ባንኳ አበባ ደመቀ፣ እንዲሁም ኮከብ አሰልጣኝ ደግሞ የኢትዮጵያ ቡናው አሰልጣኝ ቶሎሳ ቢርቢርሳ ያው ኮከብ ተብለው ተመርጧልና ለሻምፒዮን ኢትዮጵያ ቡናና ለኮከብ ተሸላሚዎች በሙሉ ላገኙትም ስኬት የኢትዮጵያ እግር ኳስ ፌዴሬሽን እንኳን ደስ አላችሁ መልእክቱም እንዳስተላለፈ መናገር እንችላለን ማለት ነው። የኢትዮጵያ ቡና ሴቶች ቡድን የአዲስ አበባ ሴቶች ከፍተኛ ዲቪዥን ለተከታታይ ዓመት ነው ሻምፒዮን ሆነው አምናም ሻምፒዮን ነበር። ዘንድሮም ከኢትዮጵያ ንግድ ባንክ ጋር ያደረገውን ጨዋታ ባቸው ውጤት ማጠናቀቁን ተከትሎ በ3 ነጥብ ንግድ ባንክን በመብለጥ የ2018 ሻምፒዮን መሆኑን መናገር እንችላለን ማለት ነው።